ቤት ለቀለ ምን አትፈልግ አንተ እንደመታ ነው እንደምትፈልግ ተረጋጋ እጅ ማንሳት ምንም አያስፈልግ ተረጋጋና እንደሰለጠነ ሰው እናውራ እኮ እሺ ና ቤት ይሄውልህ ምን ተስኖት ማለት አንተ አይደል ምን ተስኖት የምን ተስኖት የሆነ አረጋችሁ ነገር አስረዳ እኮ ነው አረጋ እንዴ እሺ ይሄውልሽ ተረጋጊ ይሄውልሽ አስቀምጪውና እናወራለን እሺ ተረጋጊ ይሄውልሽ ቆይ አስቀምጪው እንድታስቀምጥ ንገራት እሺ ይኸውልሽ ተረጋጊ ምን ሆነሽ ነው ምን ያደረግሽ በጣም ጥሩ ሰው ነበረ በቃ ለሁሉም የሚያስብ ነበርና ሌላ ህይወት መመስረት አይችልም አሁን እሱ የበፊት ፍቅረኛዬ ነው የልጅነት ነው እሱ የሚወደኛል እኔ የምወደዋለሁ እንዴት እሱ አሁን ህይወት መስርቶ ሊኖር አይችልም ምክንያቱም ካችሁ ፈልጉልኝ እባክህ አንተን ፈልግልኝ እንዴ ምን ያረክሽ ነው ልጆቹ ያላባት እንዲያርጉ አታደርጉ እሺ ተረጋጊ እሺ ይኸውልሽ ካሜራ እየተቀረጸ ነው እሺ ችግር የለውም ተነሽ እሺ እባካችሁ አትፈልጉኝ እባክህ አንተም እሺ ችግር የለውም ተረጋጊ ይኸውልሽ እኮ ምንድነው አንቺ ፎቶ ይታይሻል አይደል ይሄሽ ነው አይደል ምንድነው ያሳየሽ ናቆይ ምንድነው ያሳየሽ ምንድነው ያሳያት አይ ምንም አይደለም ተናገሪ እንጂ ምን ሆነሽ ነው በጣም ከባድ ሱስ ውስጥ ነበርኩኝ መድኃኒቶችን ወስድ ነበር እና በተደጋጋሚ ደግሞ ራሴ ማጥፋት ነገር ብዙ ጊዜ ሞክሬያለሁ ብዙ ጊዜ ዛሬ በቃ እንደዚህ ማይሰዋል በቃ እንደዚህ ተስፋ አልነበረኝም ተስፋ ቆርጬ ነበርና ከባድ ህይወት ውስጥ ነበርኩኝ አሁን ግን ትላንትን ሳስበው በጣም ይገርመኛል በቃ እግዚአብሔር ለዚህ ነው ያቆየኝ ብዬ እግዚአብሔርን አመሰግናለሁ አሁን ላይ ቃል ግባልኝ ጥለኸኝ እንደማትሄድ ቃል ግባልኝ አንቺ ወዴት ሄዳለሁ ሳቂያለሽ አይደል ሳቂያለሽ ስለዚህ የጥለኸኝ አትሄድም አይደል ምንም ነገር ምንድነው የደበቃችሁኝ ነገር ምንም የለም ማወቅ ያለብኝ ነገር ለምን አትነግረኝም አንተ እሺ እንግዲህ አስልንገረ እሱ ደግሞ ባለቤቴ ፍቅረኛዬ የምወደው ያገባውት ባሌ ቃልአብ ነው እሺ ቃልአብ ነው ምን ተስኖት የሚባል ሰው አናውቅም ኧረ እባክህ እንደዚህ እንዳታረገው እባክህ እንደዚህ እንዳታረገው አንተ ምንድነው የፈለግከው ለምንድነው ህይወት የምትበጠብጠው ህይወትሽን እየበጠበጥኩ አዎ እንዴ አንቺስ የበጠበጥሽ ህይወት እንዳለ አታስብ እኔ ምንም ያረኩት ነገር የለም እንዴ ስለዚህ ምንም እነሱ ጋር በሄድ ምንም ያመጣው ነገር የለም እነሱ ልጆቹ እስከዛሬ እንዳደጉት አሁንም ያድጋሉ ከናትየው ጋር ስለዚህ እሱ ቢሄድም ምንም የሚፈጥረው ነገር የለም ልጆቹ እስከዛሬ እንደቆዩት አሁንም ይቆያሉ ስለዚህ አሁንም እኮ መሄዱ አይቀርም ለምን ይሄዳል አይሄድም ሚስትና ልጆቹ ጋር መሄዱ አይቀርም ለምን ይሄዳል ከኔ ጋር ነው የሚኖረው ይወደኛል እኔ ሌላ ቤተሰብ የለኝም እነዛ ቤተሰቡስ እነሱ እየኖሩ ነው አልኩ እንዴ ስለነሱ በጣም እንዴ ስለኔ አታስብም እንዴ የኔ ህይወት አያሳስብህም ምንድነው አንተ የምትፈልገው ምንድነው የምትፈልገው ካሜራማን ይኸውልህ የምታስረውትን አስገባልኝ ካሜራማን አንተ እንደምትፈልገው እንዴ ከዚህ በላይ ምን እንደሆነልን ይፈልጋል ምን ታስረውትን አስገባልኝ ሰላም ውዴ ገመናሾ ተመልካቾቻችን እናንተ የምትወዱን እኛ የምንወዳችሁ የምትናፍቁን የምንናፍቃችሁ ይኸው ዛሬም በአዲስ ታሪክ መጣንላችሁ እንግዲህ ጠፍተን ነበር አሁን ላይ በአዳዲስ ቪዲዮዎች በአዳዲስ ታሪኮች እንግዲህ ለእናንተ ለተመልካቾቻችን መተናል ዛሬ አንድ እህታችን ከጎኔ ትገኛለች ያው የገጠማት ነገር አለ እስቲ ወደ እሷ እናልፋለን በመጀመሪያ ስምሽ እንተዋወቅ ማን እንበል ስሜ ደስታ ይባላል የምኖረው ሆለታ ነው እና ያገኘሁት ስልካችሁን ደግሞ ከጣቢያው ነው እሺ ያው በስልክም እንደነገርሽን ከሆነ ያው አሁንም ከካሜራ ጀርባ እንደነገርሽን ከሆነ አንድ ትልቅ ታሪክና ይዘሽ እንደመጣሽ እናውቃለንና እስቲ ምንድነው የሆነ የተደበቀ ነገር እንዳየሽ የሆነ ነገር ተሰምቶሽ እንደመጣሽ እናውቃለንና ያው ከካሜራ ጀርባ በጣም ከባድ ነበር ስሜታዊም ሆነሽ ነበር አንቺንም ማረጋግተን ነው አሁን ኢንተርቪው ለማድረግ እየሞከርን ያለነውና እስቲ እንደቀድሙ ስሜታዊ ሳትሆኚ ቀስ ብለሽ የተፈጠረውን ነገር አንድ ባንድ ንገሪኝ እሺ እና ታሪኩ የሚጀምረው ከዛሬ 6 አመት በፊት ነበር እና የምንታወቀው ከባለቤቴ ጋር አንድ ላይ ተምረናል ሃይ ስኩል ውስጥ ከዛ ስለዚህ ከልጅነት ጀምሮ ነው ማለት ነው ፍቅራችሁ የጀመረው እሺ ያው የልጅነት ፍቅር ነው የአፍላ ማለት ነው እና አንድ አካባቢ ስለነበርን በቃ ሁሉ ጊዜ ነበር የምንገናኘው በዛው አደገና ፍቅራችን አብረን መኖር ጀመርን አብረን በምንኖርበት ሰዓት አሪፍ ገቢ ስለነበረን ሁለት ልጆችን አፍርተናል እና እሱ እኛ የምንተዳደረው እሱ በሚያከራየው ባጃጆች እና የጋሪ ነበረው አንቺ ስራ አትሰሪም ነበር እኔ ስራ አልሰራም ነበር ልጆች ስለነበሩን እነሱ ነበር የምንከባከበው እና ከ2 አመት በፊት ግን
በባጃጅ አደጋ ህይወቱ አልፏል እና አሁን በቃ በጣም አስቸጋሪ በሚባል ህይወት ውስጥ እያለፍን ነው ከልጆቼ ጋር እና በቃ ምሰራውላ እንትን እስክል ድረስ ወጣትነቴን ትቼ ዋጋ እየከፈልን ነው። አሁን በፊት የነበሩን ገቢዎች ራሱ በቃ ሁሉን ነገር አተናል። በትልቅ ችግር ውስጥ ነው ያለ ነው እና አሁን ከባለፈው ስራ አለ ተብዬ ከከተማ ወጥቼ ነበር። ወደ ሸኖ አካባቢ ሄጄ ነበር እና እሱን የሚመስል ሰው አይቻለሁ እና እሱ ከሆነ ነው አይደለም ብዬ ደንግጬ ነበር በጣም እና እዛ ራሱ ሰውን አረጋግቶኝ ይዞኝ የመጣው ስለዛ እሱን እንድታጣሩልኝ ነበር። አይ እርግጠኛ ነሽ ግን ምናልባት ያው ብዙ ሰዎች ተመሳሳይ ስላሉ የእሱን አይነት ሰው አይተሽ ከሆነ ምናልባት ለእርግጠኝነቱም እንዲያመቸን እኮ የሆነ ማስረጃ ሊኖርሽ ይገባል አይደለ? ስለ ባልሽ የሚያሳይ ፎቶ ሊሆን ይችላል። ያየሽበትን ቦታ ዲቴይል ቦታውን ከነገርሽን እኛ ማጣራት እንችላለን። ያየሁት ሸኖ የምትባል አካባቢ ውስጥ የታክሲ መናኸሪያ የባስ መናኸሪያ ውስጥ ነው እና እዛ ለረጅም ሰዓት አይቼዋለሁ ግን ሄጄ ላናገረው እንኳን አልቻልኩም። በጣም ነርቨስ ነበር የሆንኩት እና ሰውን ያረጋጋኙላ እና እዛ ሄጄ በምጠይቅበት ሰዓት ስሙም ሌላ ነው የተባልኩት። ብዙ በቃ መቆየትም አልቻልኩም እና በጣም ነርቨስ ሆኜ ብዙ ማጣራት አልቻልኩም ስሜታዊ ስለነበርኩ። ይሄም አንድ ጥሩ ፍንጭ ነውና ምናልባት እዛ አካባቢ ከነበሩ ሰዎች መረጃ ይኖርበት የነበረው ቤት ስለነበረው ላይፍ በፊት ላይ እያንዳንዱን ነገር ለመጠየቅ ጊዜ አላገኘሽ? አዎ አላገኘውም። ደንግጬም ስለነበር እዚህ ጋር ደግሞ ልጆች ጥዬ ስለነበር ብዙም አልቆየሁም እዛ እና እሱን እንድታጣሩልኝ ነበር የመጣሁት። እሺ እና ያው አለ የተባለው ባለቤትሽ ወይም ማየት ያልሽው ልጅ ምናልባት ሌላ ትዳር ይዞ ሊሆን ይችላል፣ ሌላ ህይወት ውስጥ ገብቶ ሊሆን ይችላል። አሁን ላይ ያው 2 ዓመት ማለት በጣም ከባድ ነው። የዚህን ያህል ተራርቃችኋል ማለት ነው እና ምናልባት ብታገኙና ድጋሚ እንዴት ነው ወደ በፊት የተዳራችኋል የምትመለሱ ይመስላችኋል ወይስ እንዴት ነው የሚሆነው? ማለት እስቲ ስለ ባልሽ ባህሪም በዛው ንገሪኝ። እንዴት አይነት ሰው ነበር? ምን አይነት ሰው ነበር ባለቤትሽ? እሺ ባለቤቴ በጣም ጥሩ ሰው ነበረ። በቃ ለሁሉም የሚያስብ ነበርና አሁን ከሌላ ህይወት መመስረት አይችልም። አሁን እሱ የበፊት ፍቅረኛዬ ነው፣ የልጅነት ነው። እሱም ይወደኛል እኔም እወደዋለሁ። እንዴት እሱ አሁን ህይወት መስርቶ ሊኖር አይችልም። ምክንያቱም የልጅነት ፍቅረኛዬ ነው። የልጅነት ፍቅር ደግሞ አይጠፋም፣ ህይወታችን ነው። ይሄ እኮ እድሜያችን ነው። ልጆች አፍርተናል፣ ውጣ ውረዶችንም አሳልፈናል እና እሱ እንደዚህ ሊያደርግ አይችልም። አይዞሽ እንግዲህ ያው የእውነት አለ ከተባለ ያው ጥሩ ዜና ነው ለአንቺም ለልጆችሽም ቢሆን። ማለት ይህን ያህል 2 ዓመት ማለት በጣም ከባድ ነው። ይህን ያህል ጊዜ ታግሰሽ ለልጆች እናት ሆነሽ ማሳደጉ ይከብዳልና አሁን ላይ ደግሞ እሱን በዚህ ሁኔታ ማግኘቱ ትንሽ ስሜታዊ ያደርጋል። እረዳሻለሁ። እሺ አሁን እስቲ የባለቤትሽን ፎቶ፣ ስልክ ቁጥርና ታዬ የተባለ ቦታ ትክክለኛውን ቦታ ትነግሪንና እኛ የማጣራቱን ስራ እንሰራለን። ደግሞ አሁንም ይሄ ትልቅ ሚዲያ ነው፣ ገመናሹ ይባላል እና ማስተላለፍ የምትፈልጊው መልእክትም ካለ ሙሉ የኢትዮጵያ ሕዝብ እንግዲህ ከአንቺ ጋር ነው ከዚህ በኋላ ባለቤትሽን በመፈለጉ ነገር እኛም ከጎንሻለን። ማስተላለፍ የምትፈልጊው ነገር ካለ እንዲያግዙሽ፣ በጸሎትም ሊሆን ይችላል፣ በእያንዳንዱ መረጃዎች እንዲያግዙሽ መልእክት ማስተላለፍ ከፈለግሽ ይህ በዚህ አጋጣሚ ማስተላለፍ ትችላለሽ። እሺ ስሙ ምንተስኖት ተሾመ ይባላል እና ያየሁት ሸዋ አካባቢ ነው እና እዛ ካየሁት በኋላ በቃ እንደ ተስፋዬ እንደገና ነው እንትን ያለው የጭላንጭል ያሳየው እና እባካችሁ ፈልጉልኝ፣ እባክህ አንተን ፈልግልኝ። ምን እያረግሽ ነው? ልጆች ያላባት እንዲያርጉ አታድርግ። እሺ ተረጋጊ። እሺ ይኸውልሽ ካሜራ እየተቀረጸ ነው። እሺ ችግር የለውም ተነሽ። እሺ እባካችሁ አትፈልጉኝ፣ እባክህ አንተም። እሺ ችግር የለውም ተረጋጊ። ተመልካቾቻችን እንግዲህ ያያችሁትን ተመልክታችኋል ብዬ አስባለሁ። ያው እሷን ማገዝ የምትፈልጉ በጸሎትም ሊሆን ይችላል፣ በእያንዳንዱ ነገር ማገዝ የምትፈልጉ እንግዲህ ባለችው አድራሻ እናንተም እንድታግዙን ስሙን፣ ስልክ ቁጥሩን እያንዳንዱን ነገር ተናግራለች እና በዚህ ሁኔታ እሷ እንድታግዟት እንጠይቃለን። ያው ስለነበረን ጊዜ እናመሰግናለን።
ማነው? ሰላም የኔ እናት ደህና ነኝ። እንዴት ነሽ? አለሁ ደህና ነኝ። አለን። ምን ፈልገህ ነው? ምንድን ነው? እሺ እሺ ተረጋጊ። ይኸውልሽ ተረጋጊ አንዴ። ለምን አትረጋጊ? ይኸውልሽ ተረጋጊ አንዴ። እሺ ተረጋጋ። አንዴ ተረጋጉ። ላስረዳችሁ የመጣሁበት ነገር ካሜራው አይጠፋም። ተረጋጋና ቁጭ በል። እሺ አንዴ ላስረዳችሁ። ትክክል ነህ። እሺ አንዴ ላስረዳችሁ። ይኸውላችሁ እኔ ከገመና ሾው ነው የመጣሁት። ገመና ሾው ይኸውላችሁ ከእናንተ ባለትዳሮች ናችሁ አይደል? ፍቅረኛሞች ናችሁ። ስለዚህ ከእናንተ ታሪክ ምናልባት ኦዲየንስ የሚማር እኮ ይኸውላችሁ። እሺ አንዴ አስጨርሱኛል። ያን ያህል ሰዓት አላቆያችሁም። 1-2 ደቂቃ መጠይቃችሁን ጥያቄ ጠይቂያችሁ እሄዳለሁ። ተረጋጋ። ከቤት ይውጣልኝ። ረጋ በል እኮ ምንድን ነው የምትፈልገው? ከቤት ይውጣልኝ። ቤት ለቀለ ምን አትፈልግ? አንተ እንድመታ ነው እንደምትፈልግ? ተረጋጋ። ይኸውልህ እጅ ማንሳት ምንም አያስፈልግም። ተረጋጋና እንደሰለጠነ ሰው እናውራ። ይኸውልህ ምን ተስኖት ማለት አንተ ነህ አይደል? ምን ተስኖት ምን ተስኖት ማለት ተሳስተሃል አባቴ። እኔ ቃል አባቴ እኛ ከጎረቤት ተጠቁመን የመጣ ነው። እንዴ ምንድን ነው የተጠቆምከው? ምንድን ነው ምን ተስኖት ተብሎ እኔን ቃላብ ነኝ። ምን ተስኖት ብሎ እንዴት ይጠቁማል? ቃላብን ቤት ምን ሆነ? ይኸውልሽ ቢያንስ አንቺ ሆት እየሆንሽ ባለቤትሽን ማረጋጋት አለብሽ። ስለዚህ አረጋግ። እሺ ይኸውልህ ተረጋጋ። ናውጣ ከቤቴ ልቀቀኝ። ደግሞ ይኸውላችሁ ትሰሙኛላችሁ። በዚህ ሁኔታ እኔን ማናገር አትችልም። ከትልቅ ሚዲያ ነው የመጣሁት። ቢያንስ ካሜራውን አስጠፋልኝ። ካሜራው አይጠፋም። ለምንድን ነው የማይጠፋው? እስካሁን እየተቀረጸ እንዴት እንደሆነ እኮ ተረጋጋና እናውራ። እኮ ምንድን ነው እኔ አላውቅም። ያለ ዛሬ አይቼው አላውቅም። ታዲያ ምንድን ነው? አንተ ምንድን ነው ይሄን አትፋልንና በስነ ስርዓት እናውራ። እሺ ካሜራው አይጠፋም። እናንተም ተረጋጉና ተቀመጡ። ስለመጣሁበት ነገር በደንብ አስረዳችኋለሁ። ይኸውላችሁ አባቴ እንድመታ እያስገደድክ ይኸውልህ እጅ ማንሳት ምንም አያስፈልግም። ተረጋጋና ስለተፈጠረው ነገር ላስረዳ። ተረጋጋ። ይኸውልሽ እኮ ምንድን ነው አንቺ ፎቶ ይታይሻል አይደል? ይሄሽ ነው አይደል? ምንድን ነው ያሳየሽ? ምንድን ነው ያሳየሽ? አይ ምንም አይደለም። ተናገሪ እንጂ ምን ሆነሽ ነው? እሺ ቁጭ በል። ምንም አይደለም። ቁጭ በል። ተረጋጊና ቁጭ በል። ምንድን ነው ያሳየሽ? እኔ ምን እንዳሳየሽ ማወቅ እፈልጋለሁ። በጣም ነው ማወቅ የምፈልገው። ዞር አድርግልኝ። ምንም አይደለም። ይሄ ዝም ብሎ ነገር ነው። ዝም ብሎ ያለሽ እንደ ልትወርቂ ምን ቀረሽ? በጣም ነው የደነገሽው። የሆነ ያሳየሽ ነገር እንዳለ ውስጤ እየነገረኝ ነው፣ ግን ማወቅ እፈልጋለሁ። አንተ ዞር አድርግልኝ። እንከመንተን ዞር አድርግልኝ። እሺ ተመልካቾቻችን ከብዙ ዛቻና ሽኩቻ በኋላ እንግዲህ ተረጋግተን አሁን ላይ ኢንተርቪው ለማድረግ ተቀምጠናል። እስቲ በመጀመሪያ ወደ ነጥቤ ከመግባቴ በፊት እስቲ እንተዋወቃችሁ። ማ ትባላላችሁ? እስቲ ካንተ ልጀምር። ማንስ ምን አገባ? እኔ አሁን ማወቅ ነው የምፈልገው። ተረጋግተህ አውራው። እንደዚህ አትበል። ተረጋግተህ ምን እንዳሳየሽ ማወቅ እፈልጋለሁ። እሺ ወይ ካንቺ ልጀምር። እኔ ባዩሽ እባላለሁ። የቃልዬ ባለቤት ነኝ። እሱ ቃላብ ነው ስሙ? ቃላብ ይባላል። ኦኬ። እሺ ባለትዳሮች እንደሆናችሁ ታስታውቃላችሁና እስቲ ምን ያህል ጊዜ ሆናችሁ ከተጋባችሁ? ስለ ፍቅር ህይወታችሁም እንዴት ተገናኛችሁ? እንዴት ተዋወቃችሁ? እንዴት ይሄን የመሰለ ትዳር ወደ ፍቅር ቀየራችሁ የሚለውን ነገር እስቲ ባጭሩ ልትነግሪኝ። የተገናኘ ነው አንድ ቦታ ቤተክርስቲያን ላይ ነበረ እና እዛ ነው ያገኘሁትኝ። ያወራሁትኝ እኔ ነኝ። በፍቅር 5 ወር ቆየን። ከተጋባን አሁን 1 አመታችን ነው እና አንድ አመት ከ5 ወር ማለት ነው። አብረን የቆየ ነው ማለት ነው እና በጣም አሪፍ ጊዜ ነው። በጣም ጥሩ ሰው ነው። ለኔ በጣም ጥሩ ሰው ነው። ለኔ በጣም ልዩ ነው። በጣም ይንከባከበኛል። ያው እንደ ወንድምም እንደ ባለቤትም ለኔ በጣም ጥሩ ሰው ነው እና 1 አመት ከ5 ወር አብረን ቆይተናል። ስለዚህ ይሄ ባለቤትሽ የመጀመሪያሽ ነው ማለት እንችላለን ነው? ከሱ በፊት የነበረሽ የፍቅር ታሪክ ነበር? ከዛ በፊት ሌላ ህይወት ነበረኝ፣ ግን እሱን ካገኘሁ በኋላ በጣም የተለየ ህይወት ነው። ከዛ በኋላ በቃ ዳግም እንደተወለድኩ አይነት ያህል ነው። እሱን ካገኘሁ በኋላ በህይወቴ በጣም ብዙ ነገሮች ተለውጧል። በጣም ብዙ መልካም እሱን ካወቅኩ ጀምሮ በቃ በጣም በህይወቴ ትልቅ ለውጥ አለ እና ካወቅኩት ጊዜ ጀምሮ በጣም ጥሩ ጊዜ ነው የነበረን። እሱም ለኔ በጣም ጥሩ ሰው ነው። እኔም በጣም ወደዋለሁ፣ አከብረዋለሁ እና የመጀመሪያ አይደለም ግን ያው
በጣም አሪፍ ሰው ነው። ጥሩ ጊዜ ነበር ያሳለፍነው። አሁንም ያው ጥሩ ጊዜ ነው የምናሳልፈው። በፊት ከነበረሽ የፍቅር ህይወት ታሪክ የእሱ ምንድን ነው ለየት የሚያደርገው? ያው ነው ብዙ ለየት የሚያደርግ ነገር አለው። በጣም ብዙ ለየት ያለ ነገር አለው። እኔን በጣም ይወደኛል፣ ይንከባከበኛል። በጣም መልካም ሰው ነው። ቤቱን አክባሪ፣ ሰው አክባሪ ሰው ነው እና ለእኔ ደግሞ በጣም እሱን ካገኘው ጀምሮ በጣም ብዙ ለውጥ አለ በህይወቴ ላይ። ቤተሰቦቼን አክባሪ ነው፣ ቤተሰቦቼን ወዳጅ ነው እና እንደ ራሱ ቤተሰብ ነው በቃ የሚንከባከባቸው የኔን ቤተሰቦች እና በጣም ጥሩ ሰው ነው። እግዚአብሔር ያገናኘኝ እና የበፊት ህይወቴን እንዳላስታውስ ነው ያደረገኝ። በቃ እንደ አዲስ ነው እየኖርኩ ያለሁት ከሱ ጋር እና ለዛ በጣም ብዙ ለውጥ አለ በህይወቴ ላይ እሱን ካወቅኩኝ ጀምሮ ማለት ነው። ማለት እሱን ከማግኘትሽ በፊት የገጠሙሽ ብዙ ችግሮች ነበሩ ማለት ነው። ስለዚህ እሱ ከመጣ በኋላ ነው ያ ችግርሽ ሁሉ የቀለለልሽ። ምንድን ነበር ያ ችግር? ከባድ የሆነብሽ ነገር? ከባድ የሆነ ነገር አልነበረም፣ ግን ያው ሰው ስትሆን ብዙ ነገር ይገጥምሃል፣ ብዙ ነገር ታሳልፋለህ። ግን ደግሞ እግዚአብሔር ደግሞ ይክስሃል በእንደዚህ አይነት ሰው። ያለፈውን ታሪኬን ድጋሜ እንዳላስበው ነው ያደረገኝ ማለት ነውና ሰው ስትሆን ብዙ ነገር ይገጥምሃል። ያን ነገር ግን አሁን በቃ በሱ ነው የረሳሁትኝ። በሱ ብዙ ነገር ብዙ አዳዲስ ነገሮችን በህይወቴ ላይ ተጨምሯልና ለዛ። እሺ ከሱ ጋር ከመጋባታችሁ በፊት ወይም ህይወት ከመጀመራችሁ በፊት እስቲ ከባድ ስለሆነብሽ ነገር እስቲ ብታስረጂን ምን ይመስልሻል? አሁን ላይ ከባድ ነበር፣ እሱን ካገኘሁት በኋላ ነው ላይፌ ሁሉ ነገር የቀለለው ብለሻልና ምንድን ነበር ከባድ የሆነብሽ ነገር? በጣም ብዙ ከባድ ነገሮችን አሳልፌያለሁ። በእርግጥ ያሳለፍኩት ህይወት እኔና እግዚአብሔር ነን የምናውቀው። በጣም ከባድ ነገር ውስጥ ነበር የነበርኩትና አሁን እንዲህ ነው ለማለት ራሱ በጣም ይከብደኛል። በጣም ከባድ ነገር ውስጥ ነበርኩኝ። በቃ ቃልዬ ራሱ ብዙ አያውቅም። እኔና እግዚአብሔር ነን የምናውቀውና በጣም ከባድ ጊዜ ነበረ። ብዙ ጊዜ ራሴን ለማጥፋትን በጣም ሞክሬያለሁኝ። ከነበርኩበት ጫና የተነሳ በጣም ከባድ ሱስ ውስጥ ነበርኩኝ። መድኃኒቶችን ወስድ ነበረ እና በተደጋጋሚ ደግሞ ራሴ ማጥፋት ነገር ብዙ ጊዜ ሞክሬያለሁኝ። ብዙ ጊዜ ግን ያው እግዚአብሔር ይሄን ቀን አይቶ አቆየኝ፣ በህይወት አቆየኝ እና ለሁሉም ነገር ምክንያት አለው እንጂ በጣም ብዙ ጊዜ ያው አሁን ለማሳየት ራሱ በጣም ጎኔ ላይ ብዙ ጊዜ በምላጭ እንትን ብያለሁኝ እና ብዙ ሰው አያውቅም። ይሄ ማንም አያውቅም፣ ቤተሰቦቼም አያውቁምና በጣም ከባድ ሁኔታ ውስጥ ነበርኩኝ እሱን ከማግኘቴ በፊት። ግን ለሁሉም ነገር ምክንያት አለው። እግዚአብሔር ይሄን ቀን አይቶልኝ በህይወት አቆየኝ እንጂ እኔ በህይወት መቆየ ሰው አልነበርኩኝ። በጣም ከባድ ሱስ ውስጥ ነበርኩኝ። በጣም ዲፕሬሽን ውስጥ ነበርኩኝ። በቃ ብዙ መድኃኒቶችን ወስድ ነበረ ካለሁበት ነገር ውስጥ ለማውጣት። በጣም በቃ እኔ ራሴ ነኝ የማውቀው። እንዲህ ብለህ በቃ አንተ ራሱ አትረዳኝም። ያሳለፍኩት ነገር በጣም ውጣ ውረድ ነበረ በህይወቴ ላይ። በቃ በምንም ነገር ደስተኛ አልነበርኩኝ ምናምን ብቻ ከባድ ሁኔታ ውስጥ ነበርኩኝና እግዚአብሔር ይመስገን ዛሬ ይሄን ቀን አሳየኝ። ቃልዬን ካገኘሁ በኋላ በቃ እንደ አዲስ ነው የኖርኩትኝ ማለት ነው። እግዚአብሔርን አመሰግናለሁ እሱን ስለሰጠኝ እና የነበርኩበት ህይወት በቃ ዞር ብዬ ሳስብ በጣም ይገርመኛል። በቃ ዛሬ መቆሜ ራሱ ይገርመኛል። ዛሬ በቃ እንደዚህ ማይሰዋል በቃ እንደዚህ ተስፋ አልነበረኝም። ተስፋ ቆርጬ ነበርና ከባድ ህይወት ውስጥ ነበርኩኝ። አሁን ግን ትላንትን ሳስበው በጣም ይገርመኛል። በቃ እግዚአብሔር ለዚህ ነው ያቆየኝ ብዬ እግዚአብሔርን አመሰግናለሁ። አሁን ላይ ግን ከባድ ነገር ውስጥ ነበርኩኝ። ዛሬ ላይ ግን የተለየ ህይወት፣ አዲስ ህይወት እና አሁን ነገን በጣም ተስፋ ነው ማደርገው። ነገን በተስፋ ነው መጠብቀው እና ብቻ ከባድ ነበር። ያ ሁሉ ግን አለፈ፣ እግዚአብሔር ይመስገን። በጣም ደስ ይላል። ማለት ከአንቺ ታሪክ ብዙ ተስፋ የቆረጡ እንስት ሴቶቻችን የሚማሩት ነገር አለ ብዬ ተስፋ አድርጋለሁ። እስቲ ወደ አንተ ልምጣና እስቲ ስለነበራችሁ አንተን በደንብ ግልጽ ብታደርግ። ባለቤት ስለ አንተ ብዙ ብላለች እና አንተን ካገኘች በኋላ ብዙ ነገሮች እንደተቀየሩ ተናግራለች። እስቲ እንዴት ነበር አንተ ጋር ያለው ስሜትን ብንጋራ ደስ ይለኛል። እሺ ምንድነው ፍቅርን ካገኘው በኋላ በእውነቱ ከሆነ የኔም ህይወት በጣም ደስ የሚል ጊዜ ነበር። አብረን እያሳለፍን የነበረው በጣም ደስ ይላል።
እንዳለችው ቤተክርስቲያን ነው ትውውቃችን። ለአንድ አመት ከምናምን አብረን ኖረን ነበረ። ለጠየካቸው ጥያቄዎች ምንድነው ትንሽ የመርሳት በሽታ ነገር አጋጥሞ ነበረ። አደጋ ገጥሞ አይ አደጋ ሳይሆን እኔም በሙያዬ ብዙ ሰው እኔ ነኝ የዛኔ ያገዝኩት የነበረውና ትንሽ ነገር ነበረች እና ግን አሁን ተፈቷል። እንዳለችው ነው እንግዲህ የመርሳት በሽታም ትንሽ ስላለብኝ ብዙ ያሳለፍናቸውን ጊዜያቶች ብዙ አላስታውሳቸውም ከይቅርታ ጋር። በጣም ጥሩ እሺ። እና እስቲ ምናልባት ትንሽዬ ነገር ጭላንጭልም እንኳን የምታስበው ካለ እንዴት ነው እስቲ የፍቅር ህይወት ምናልባት ወደዛ ልምጣና ከእሷ በፊት እስቲ እሷ ያው ከአንተ በፊት ሌላ የፍቅር ህይወት እንደነበራት በደንብ በዝርዝር አስረድታናለች እና እንዴት ነበር እስቲ አንተም አሁን ያለውን ጠይቀው እንጂ ለምን የበፊቱን ጠይቀዋለህ? የበፊቱ በቃ አያስታውስም እና አሁን ያለውን የሁለታችን ግንኙነት የፍቅር ሁኔታ የወደፊቱን ጠይቀው እንጂ የበፊቱን ለምን ጠይቀዋለህ? አላስታውስም አለህ እኮ። አይ ምናልባት የሚያስታውስ ትንሽ የፍንጭ ነገርም ካለች አይ ምንም የለም ለእኛ ስለሚጠቅመን ነው። ምናልባት አንቺ የምታስታውሽው ነገር ካለ ብትነግሪኝ። እኔማ የመርሳት በሽታ አጋጣሚ ምናልባት ነግሮሽ ከሆነ ከተዋወቃችሁ በፊት ይኖራል አይደለ? የትኛውም ፍቅረኛሞች እንደዚህ የፍቅር ህይወት ነበረን ተባብለው ይነጋገራሉ። ማለቴ የወደፊቱ ትዳራቸው ላይ የሆነ ለውጥ እንዳያመጣ ቅድሚያ መተማመን ስላለባቸው ለዛ ነው። እኛ ተማምነን ነው የምንኖረው። ያለውን ነገር ነግሮኛል፣ እኔም ደግሞ ነግሬዋለሁ። ስለዚህ ስለ በፊቱ ምናምን ነገር ማለት አታስጨንቀው። አሁን እንደዛ እየጠየቅ አታስጨንቀው። አሁን ያለውን የወደፊቱን ጠይቀው እንጂ ሌላ ነገር ውስጥ መግባት ያስፈልጋል። ኦኬ እሺ። መርሳት ችግር አለብኝ ብሎ ነበር። እንዴት ነው የገጠመው? ማለቴ አደጋ ደርሶበት ነው ወይስ በምን ሁኔታ ነው? መቼስ ሰው ከመሬት ተነስቶ የመርሳት በሽታ ገጠመኝ አይልም አይደል? እንደዛም ስለማይሆን ማለት ነው እሱ ላይ ያስታውስ ይችላል። ምናልባት አንቺ የምታስታውሽው ነገር ካለ ንገሪኝ። ምክንያቱም ለምንቀርጸው ታሪካችን እያንዳንዱ ታሪክ መግባት ስላለበት ተቆራርጦ የሚደርስ ምንም አይነት ታሪክ የለም ለተመልካች። ምክንያቱም ከእናንተ የፍቅር ህይወት ታሪክ ብዙ ተመልካች የሚማረው ሊኖር ስለሚችል በደንብ ግልጽ ብታደርጉልን። አሁን ለእኔ ግልጽ ነው ልልኝ። በህይወት አጋጣሚ እኮ እንደዚህ አይነት ነገር ይፈጠራል። እሱ ያው በአንድ አጋጣሚ እንደዚህ አይነት ነገር ደረሰበት። ያ ነገር በህክምና ምክንያት ተስተካክሏል። የምን አጋጣሚ ነው? እንግዲህ ከጠየቅከኝ አደጋ ምናምን አይደለም። በቃ የሆነ ሰዓት ላይ እንዲሁ በቃ ከዚህ በፊት የነበረውን ነገር ምንም ማስታወስ አልቻለም እና እኔም በሰዓቱ በጣም ነበር የደነገጥኩትኝ ምንድነው ይሄ ነገር ብዬ እና እንዴት እንደሆነ በማላውቀው ምክንያት ስለ በፊቱ ነገር ያለውን ነገር ማስታወስ አልቻለም እና እኔም በቃ እንዲያስታውስ ያለውን ነገር በራሴ በጣም ብዙ ጥረት አድርጌያለሁኝ። ግን እሱ የሚያስታውሰው አብረን ከተገናኘንበት ጊዜ ማለት አሁን በቅርብ ያሉትን ነው የሚያስታውሰው ማለት ነው። እና ድንገት ነው፣ አደጋ ምናምን አይደለም። ምንም አደጋ የደረሰበት ነገር የለም። ግን እንዴት እንደሆነ በማላውቀው ምክንያት በቃ እንደ ድንገት ነው ያለፈውን ነገር ምንም ማስታወስ አልቻለም ምናምን ነገር እና በቅርብ ያሉትን ነው ማስታወስ የሚችለው። ስለዚህ ያው ነርስ እንደሆንሽ እናውቃለን በሙያሽ እና እንዴት ነው በዛ መልኩ ትሪት ለማድረግ አልሞከርሽም ወይስ እንዴት ነው? ችላ ማለቱ ነገር ነው ምንድነው? አይ በፍጹም እኔ እሱን በጭራሽ ችላ አልለውም። እኔ ምክንያቱም ያለኝ እሱ ነው። አዲስ ህይወት የጀመርኩት እኔ ያለፈውን ነገር የረሳሁት በሱ ነው። በሱ ምክንያት ምንም ነገር ችላ ምለው ነገር የለም እና እኔ በሙያዬም እንደዚህ አይነት ነገሮችን ማለት ስለማደርግ ለኔም ማለት ቀለል ብሎኛል እና ያለውን ነገር እኔ በጣም በቻልኩት መጠን ለሱ ለመርዳት ያለውን ነገር የበፊቱ ነገር እንዲያስታውስ በጣም ሞክሬያለሁኝ፣ በጣም ጥሬያለሁኝ ምናምን ነገር እና በቅርብ ያሉትን ነው ማስታወስ የቻለው እንጂ በፊቱን ነገር ምንም የሚያስታውሰው ነገር የለም። እኔም ከሙያዬ አንፃር በጣም ብዙ ረድቼዋለሁኝ እንዲያስታውስ ምናምን፣ ግን ያው ምንም ነገር ማስታወስ አይችልም። ምናልባት ቤተሰቦቹንስ ቢመጡና እዚህ ቢያገኛቸው ማለት እነሱንም የማስታወስ ነገር የለም ከነጭራሹ? ምን ያህል ደረጃ ላይ ነው የደረሰው ይሄ ማስታወስ ችግሩ? ደረጃዎች አሉት አይደለ? ከፍተኛ ደረጃ የሚባለው ላይ ነው ወይስ እንዴት ነው? ፍጹም ከነጭራሹ አያስታውስም? ምናልባት አይ የሚያስታውሰው ነገር የለም ስለ በፊቱ። እኔ በጣም ብዙ ሞክሬያለሁኝ ምናምን በቃ የሚያውቀው ምንድነው ከኔ ጋር ባለበት ጊዜ በቃ ከተዋወቅም በኋላ ያለውን ነገር በቃ እስካሁን ያለውን ነው እንጂ ስለ በፊቱ ምንም የሚያስታውሰው ነገር የለም እና እኔ ጥሬያለሁኝ ብዙ፣ ግን ቤተሰቦቹንም ምንም የሚያስታውሰው ነገር የለም ምንም ነገር። እኔ በተቻለኝ አቅም ያው ቅድም እንደነገርኩ
በዛ ሙያ ውስጥ በህክምና ሙያ ውስጥ ስላለሁኝ በጣም ብዙ ጥሪ ያለሁኝ ምናምን ነገር ብዙ እንዲያቅ ብዙ እንዲያስታውስ የሚያደርጉ ነገሮችን ብዙ ነገር አድርጌያለሁኝ ግን እሱ ምንም ማስታወስ አልቻለም በቃ እሺ ያው ይሄ የመርሳት በሽታ ችግር ከመፈጠሩ በፊትም ሊሆን ይችላል በኋላ ባለቤትሽ በምን አይነት ስራ ውስጥ ነበር ማለት አሁን ስራ ትቶ እንደማይሰራና እሱን ቤት ውስጥ ትሪት እያደረግሽ እንደተቀመጥሽ እናውቃለንና ካክብረንህ እኮ ነው እስካሁን ድረስ እያወራንህ ያለው እንዴ ምንድነው ሁሉ ነገር መፈትፈት በቃ ነገርነ እንዴ ያለውን ነገር ነገርነ የፍቅር ህይወታችንን ትዳራችን ያለውን ነገር ነገርነ ምንድነው አሁን የምትፈልገው እኔ ጠየኩሽ ይሰራ ስለነበረው ስራ ነው ሌላ ነገር አልጠየኩሽም ስለዚህ ስለ ባለቤትሽ እያንዳንዱ ነገር ሲጠየቅ እንደዚህ የሚያደርግሽ ምክንያት ምንድነው ማለት ሌላ የምታውቂው ነገር አለ እሱ ስለማያስታውስ ይሄ ሁሉ ነገር መጠየቅ ምን አስፈለገ ነግሬሻለሁ አይደል ከመግቢያም እንደነገርኩሽ የምሰራው በእናንተ ታሪክ ላይ ነው ከዚህ በላይ መሄድ ያስፈልግም ስለዚህ አሁን ጨርሰናል እኔ ከዚህ በላይ መቀጠል አልችልም ለምን ደው ማትነግሪኝ ማለት ሌላ አይደለም ቆይ ይሄውልህ ተረጋጋ ይሄውልህ እሷ የምትነግረኝ ታሪክ እየሰማ ነው አይደል ስለአንተ አንተ ምንም የምታስታውሰው ነገር እንደሌለ ነግረኸኛል አይደል የቅርቡን እንጂ በፊት ላይ የገጠመህን የደረሰብህን ነገር እኮ እኔ እኮ ነገርኩ ያለውን ነገር ነገርኩ ይሄውልህ አንተ የማታውቀው ነገር ሊኖር ይችላል ምንም ነገር የለም እሱ ሲጀመር ሌላ ነገር አስቦ ነው ምንድነው ምን አስበክ ነው የመጣው ያለውን ነገር ነገርኩ ስለዚህ ከዚህ በላይ መሄድ ያስፈልግም ስለዚህ የደበቅሽው ነገር አለ ነው አሁን እኮ እሱን ይጠይቅ እንዴ ምንድነው የምደብቀው እኔ እኮ ያለውን ነገር እውነቱን ነገርኩ ያለን ከመጀመሪያው ጀምሮ ያለውን ነገር ነገርኩ ስለዚህ እኔ ከዚህ በላይ በቃኝ እንዴ እሺ ምንድነው ይሰራ ስለነበረው ስራ ንገሪኝ ሌላ ነገር ይጠይቁሽ ነገር የለም ያስፈልገ ምንስ በቃ ያስፈልገኛል ለምሰራው ስራ ያስፈልገኛል እኔ ነገርኩ ያለውን ነገር ነገርኩ ከዚህ በላይ ደግሞ ምንም ምነግርህ ነገር የለም ጨርሻለሁ እንግዲያውስ በጣም ጥሩ እሺ ምን ተስኖ ስለተባለው ሰው እናውራሽ በቃ እሱ ቃላብ ነው ስሙ ቃላብ ነው ምን ተስኖ ቀደም ምን ተስኖ ስትል ሰምቻለሁ ይሄ ስም አደጋግሞ እኔ ቃላብ ነኝ ደግሜ ቃላብ ነው እሺ ባለቤቴ ስም ቃላብ ነው ገባ ምን ተስኖት ቢባል ሰው እኛን ነው በቃ ምን ተስኖት የሚባል ሰው አላውቅም እሺ ይኸውላችሁ እኔ ወደ እናንተ ስመጣ ቀጥታ ያለ ምንም ማስረጃ ወይም ደግሞ ዝም ብዬ የእናንተን የትዳር ህይወት ልበጥብጥ አይደለም የመጣሁት ከጎረቤትም ተጠቁሜ ነው የመጣሁት ከጎረቤትም ተጠቁሜ ነው የመጣሁት ምንድነው የተጠቆምከው ማስረጃዎችም አሉኝ ያው ታውቂያለሽ አይደል ገብቶሻል ማስረጃዎችም አሉኝ በቃ እኔ መናገር ያለብኝን ነገርኩ ማወቅ ያለብህ በቃ እስከዚህ ድረስ ነው ከዚህ በላይ መሄድ ያስፈልግም ስለዚህ ጨርሰናል ምንድነው ያሳይሽ ምንም ያዩት ነገር የለም የሆነ ስልክ ላይ አይቻለሁ ከፍታ ሳይሳታል በዛን ሰዓት ነው አንቺ የነገርሽ ምንድነው ያሳየት ማስረጃ የምትሉ ደግሞ ምንድነው ምንም ስለ ስራዬ ነው ያለውን ነገር ነው ያሳየኝ ምንም ሌላ አዲስ ነገር የለውም ደብቂ ነገር አይደል አይ ምንም ካንተም ጠብብ የምደብቀው ነገር ምንም የለም እንደ ያወቅ ታዲያ ምንድነው ስለ ስራው ነው አይደል እሺ ችግር የለውም ለማንኛውም እኔ ማውራት አልችልም አንቺን እኔም መጠየቅ ስለማልፈልግ ከባለቤትሽ ጋር ከሱ ጋር ትንሽ አጠር ያለ ቆይታ አደርጋለሁ አንቺ ውጭ ቆይለና ይሄው አብረን እያለን ጠይቀን ምንም አዲስ ነገር እኮ የለም እንዴ ማቀውን እሱ ያቀል እሱ ነገርኩሽ እኮ በሱ ፊት ጠየቅኩሽ አይደል ስለዚህ መናገር አልፈለግሽም ምናልባት እሱን ፈርተሽ ሊሆን ይችላል ካልሆነም ከሱ ጋር አጠር ያለ ደቂቃ እናደርጋለን አንቺ ውጭ ትቆይልን እዚሁ አብሬው ነው የምቆየው እንዴ አልቆይም ለምን እወጣለሁ ስለዚህ እባክህ እሷ እንድትወጣ ተባበር እንዴ ለምን ደግሞ ወጣው ቃልዬ ንገረው እንጂ ፍቅር አይደበሽ ስለዚህ ማወቅ ያለብን ነገር እየነገርሽኝ አይደለም ያለው ነገር ነገር ነው ይሄው አብሬ አይደለ ምንድነው አንተ አሁን የደበቀው ፋይል ለምን አታሳይ እኮ ስለዚህ እኔ እንዳሳይ እንድነግርህ ከፈለክ በቅድሚያ እሷን አስወጣለሁ እኔ አልወጣም ለምን እወጣለሁኝ እንዴ እዚሁ ያለሁኝ ጠይቀው ፍቅር ምንድነው እንዴ እሱን ጠይቀው እንጂ ምንድነው አወሳሰባችሁብኝ እኔ በመሃል እያስጨነቃችሁ ነው ነገሩን እያወሳሰበችው ያለችው ባለቤት ናት እኔ ግልጹን ስለዚህ እሷ ትውጣና ግልጽ እኔ እናንተ ቁጭ ብለን እናወራለን ለምን ትወጣለች ማወቅ ያለባት ነገር ካለ እሷ ፊት አሳየኝ በቃ ጠይቃታለሁ ጠይቅ ያለብኝ ነገር ካለ ጠይቃለሁ እሷ ያለሽ ያለብኝ ነገር ካለ አውቃለሁ እሷ ያለሽ ምንም ተደማምጠን ልናወራ አንችልም አሁን ራሱ አልተግባባን ሰማኸኝ አይደል ስለዚህ ተግባብተን በደንብ እንድናወራ እሷን አስወጣ እስካሁንም አክብሬህ ነው ያወራሁክ ስለዚህ አሁን በቃኝ ውጣ እንዴ ይኸውልሽ አሁን በጸባይ እየጠየኩሽ ነው እምቢ ካልሽ ካሜራማኖች መጥተው እንዲያስወጡሽ ማድረግ ይችላል በቤቴ ድረስ መተህ ለምን ደግሞ ወጣው እንዴ አንተ እኮ ነው መውጣት እንዴ ሰው ቤት ዘው ብለህ ገብተህ ደግሞ ካላስወጣውሽ ትላለህ እንዴ ታዲያ ምንድነው ስለ ባለቤት ስራ ሲጠየቅ እንደዚህ የምትሆኚው ስለሱ የመርሳት ችግር እያንዳንዱ ነገር ስጠይቅሽ ምንድነው እንደዚህ የሚያደርግሽ ነገርኩ አንተ ደግሞ ከዚህ ፊት እየነገርሽኝ አይደለም ስለ ስራው ስለ እያንዳንዱ ነገር እየነገርሽኝ ስለ እያንዳንዱ ነገር ነገሮችን እየደበቅሽ ነው ምንም አልደበቅኩም ግልጹን ነው የነገርኩ እንዴ ይኸውልሽ እኔ እያንዳንዱ ያሰበው ነገር አታሳስበው እስካሁንም በጸባይ ስጠይቅሽ የነበረው ብዙ ማስረጃዎች አሉኝ የማውቃቸው ነገሮችም አሉ ከአንቺ ሰምቼ ያን ማስረጃ አንድ ላይ አድርጌ ሚዛናዊ በሆነ መልኩ ከእናንተ ጋር ለማውራት ነው ስለዚህ
አሁን ውጭልን ይኸውልህ እየዋሸን ነው ሲጀምር ወንድም ያሳየኝ ካለበዛ ቤቱን ለቀውጣ እኮ እንዳሳየ ተግባብተን እንድናወራ ባለቤትን አስወጣ ለምን ትወጣለች ጥፋተኛዋ እሷ ከሆነች እዚሁ ትሆን ማየት ፈልጋለሁ ስለዚህ ነው ውጪ እኔ አልወጣም በቤቴ ውጪ እንዴ ቃልዬ ጅናሳ ይኸውልህ እሷ እያለች በዚህ መልኩ ልናወራ አንችልም እጅህን ብታነሳ እንግዲያውስ በጣም ጥሩ ልንገርህ በእጄ ተበትቶናል ለማንኛውም እንግዲያው ስለ ቅድሙ ማስረጃ ማወቅ ትፈልጋለህ አይደል ስለዚህ እሷ ካልወጣች ምንም ማስረጃ የለም ስለዚህ ይኸውልህ እሷ ካልወጣች አሁን ምንም የማሳይ ነገር የለም አትወጣም አንተ ወጣ እንዴ በቤታችን መተህ ውጪ እንዴ ስለዚህ እኔ ላሳይ አልችልም ማለት ነው ማስረጃው ካልፈለክ ማለት እሷ እያለች ልታሳየኝ ይችላል እሷ እያለች ምንም ላሳይ አልችልም ስሜታዊ ሆና ሌላ ነገር ልታረክ ስለምትችል እሷን አስወጣት ታውቀው ማለት ነው እንደማታስታውሳው ሌላ አዲስ ማይሆን ውሸት እንትን እየፈጠረ ነው የሚያወራው ምንም ነገር የለም እንግዲያውስ እስከዛሬ ድረስ እየኖርክ ያለው ህይወት እንዳለ በጠቅላላ ውሸት ነው ስለዚህ ባለቤት የማታውቀው ብዙ ነገሮች አሉ ምን እያልክ ነው ምንድነው የሚያወራው እንዴ እኔ ማልገባ ማወቅ ያለብህ ነገሮች አሉ እስካሁንም ስትነግኝ የነበረው የውሸት ታሪክ ፈጥረሽ እያንዳንዱ ነገር ስታወሪ ዝም ብዬ ነው የሰማሁሽ ምንድነው የምታወራው ምንም ስለዚህ ባለቤት ሙሉ መረጃ ማወቅ የምትፈልግ ከሆነ በመጀመሪያ እሷን አስወጣትና እኔ ምንድነው ማለቁ ማታውቀውን ነገር ማወቅ ከፈለክ አስወጣት ምንም ማታውቀው ነገር ሁሉ የምታውቀው ነገር ነው እንዴ ታውቂለ እንዴ ያለውን ነገር እንዴ አንተ ምንድነው የምትለው ለምንድነው ህይወታችንን የምትበጠብጠው እንዴ ለምን በፍቅር ኖራችሁ ነው ለምን ተመቻችሁ ለምን ከዛኛው ህይወት ሻለፍሽ ነው አሁን አዲስ ህይወት መኖር ሲጀምር እንደገና ህይወት የምትበጠብጠው ምንድነው ምን ፈልገህ ነው ተቀደም ምንድነው ለምን አትናገርም እኛን እኮ በቃ በስርዓት በፍቅር እንዳንኖር እኮ ነው ፍቅር የሆነ የደበቅሽ ነገር አለ ኧረ ምንም የለም እኮ ምንድነው ምንም የለም ግን ምንድነው እንትን ምንም ነገር ቢፈጠር ጥለኸኝ አትሄድም ማለት ለምን ጥየሽ ሄዳለሁ ነገር ምንድነው ነገሩ ምንድነው የፈጠረው ምንም የለም ግን የሆነ ማይደበቃችሁ ነገር አይ አይደለም ቆይ ታዲያ ምንድነው እንትን ተነሽሽ እሺ ቆይ ግን እኮ ቃል ግባልኝ መጀመሪያ በእናትህ ቃል ግባልኝ ምንም ነገር ቢፈጠር ለብኝ ነገር አለ ነገር ምንድነው የደበቃችሁ ነገር መጀመሪያ ቃል ግባልኝ ጥለኸኝ እንደማትሄድ ቃል ግባልኝ እሺ ወዴት ሄዳለሁ ታውቂያለሽ አይደል ታውቂያለሽ ስለዚህ የጥለኸኝ አትሄድ ማለት ምንም ነገር ምንድነው የደበቃችሁ ነገር ምንም የለም ማወቅ ያለብኝ ነገር ለምን አትነግረኝም አንተ እሺ እንግዲያውስ ልንገርህ ከሷ ጋር ነው ቆይታ ማድረግ የምፈልገው አንተ ውጭ ቆይ ልታወሩ ያው ከሷ ጋር ማውራት ጉዳዩን እኮ አንተ አሳያለሁ ያልከኝ ምን ማለት ነው ለምንድነው የምወጣው እኮ አሁን ደግሞ ሐሳቤን ቀየርኩና እሷን ማናገር ፈለኩኝ ከሷ ጋር ቆይታ ማድረግ ፈልጋለሁ እሺ በቃ እኔ እሱን አወራዋለሁ ምንድነው አለው እሺ በል ማወቅ ያለብኝ ነገር ካለ ታውቂ አይ ምንም የለም ግን በቃ አንዴ ላውራውና ከዛም በኋላ ደግሞ አብረን እንትን ታውሩት ነገር እኮ ማወቅ ፈልጋለሁ አይደለም እኮ አንዴ እሺ በለው ከሱ ጋር እናውራ ትንሽ ፍቅር የደበቅሽኝ ነገር ካለ በእውነቱ ምንም የለም እኔን ታምነኛለህ አይደል ስለዚህ ቃል ገብተህልኛል በቃ አሁን አንዴ ወጣና ከሱ ጋር አወራለሁ 5 ደቂቃ ለማይሞላ እሺ በቃ አልቆይም እኔ እሺ በጣም ጥሩ አሁን እንግዲህ እኔም አንቺም በደንብ ለማውራት ይመቸናል ብዬ ተስፋ አደርጋለሁ ስለዚህ ምንም የምትደብቂ ነገር የለም እኔ እኮ ያለውን ነገር እኮ ነገርኩህ አይደል እንዴ ይሄው ወጣልክ እሺ ምንድነው የምትፈልገው ምንድነው እሺ ማነው ቤቴ ድረስ የላከ ማነው ህይወታን እንድትነግሪኝ የምፈልገው ነገር አለ ስለ ባለቤትሽ የመርሳት ጉዳይ ሲቀጥል ደግሞ ምን አይነት አስመሳይና እንዴት አይነት ሴት እንደሆንሽ ድረስ ልትሰድበኝ ነው የመጣኸው ልሰድብሽ አይደለም እኮ ምንድነው ታልኩ ምንድነው የፈለከው ስለምትሰሩ እያንዳንዱ ቆንጆ ድርሰት እያንዳንዱ ማስረጃዎች አሉ ስለዚህ በእጄ ላይ ነው ያለሽው በእጄ ላይ ነሽ ማለት ምን ማለት በእኔ እጄ ላይ ነው ያለሽው እንዴ ስለዚህ ከኔ ማንም ሊያስጥልሽ አይችልም ሊያስጥልሽ የሚችለው ምንድነው እውነታውን ከተናገርሽ ማን ላከ ማን እንደዚህ ልብ የሰጠክ ማን ነው በእናትህ እንዴ አቤቴ ድረስ መተህ ጭራሽ በእጄ ላይ ነው ያለሽው አንተ ማን ስለሆንኩ ነው እንደዚህ የምትለኝ አንቺስ ማን ስለሆንሽ ነው እኔ እንደዚህ የምትናገሪኝ እኔ ማን እንደሆንኩ ታውቂያለሽ ማን ነህ አንተ ምንድነው የፈለኩት ነገር ምን መሰለሽ ያው እኔና አንቺ እንድንደራደር ነው የፈለኩት በምን ጉዳይ ስለ እውነቱ እያንዳንዱን ነገር ትነግሪኛለሽ እኮ ነገርኩ ምንም እየተናገርሽ አይደለም ነግሬሃለሁ እየነገርሽኝ አይደለም ከዚህ በላይ ምን እንድነግርህ ነው የምትፈልገው እያንዳንዱን ታሪክ ነገርኩ ባለቤትሽ ምን ይሰራ እንደነበረ ስለነበረው የቀድሞ የህይወት ታሪክ ስለሱ ማስታወስ አይችልም እኔ ደግሞ ማስታወሰውን ነገር ነገርኩ ስለዚህ ምንም አዲስ ነገር የለም ስለዚህ አሁን ጨርሰናል ውጣ
ባለቤቴ እየጠበቀኝ ነው። እሺ ለማንኛውም ከስሙ እንጀምር። ትክክለኛ ስሙ ቅድም የጠራሹ ስም እንዳልሆነ እናውቃለን። ምን ተስኖት ይባላል። ምን ተስኖት ይሄን ይባል ሳላውቅም ይኸውልሽ እሱ ስለማያስታውስ ምናምን ሌላ ነገር ታሪክ ጨማምረሽ ምናምን አወራለሁ ብቻ ያልሰማሽ ታሪክ የለም። ነገርኩህ እኮ ያለውን ነገር ነገርኩህ። እሱ ደግሞ ባለቤቴ ፍቅረኛዬ የምወደው ያገባሁት ባሌ ቃልአብ ነው። እሺ ቃልአብ ነው። ምን ተስኖት የሚባል ሰው አናውቅም። ሌላ ስም የለውም። ስለዚህ ቃልአብ ብለህ ጥራው። ምን ተስኖት የሚባል ሰው አንተ ቤት ተሳስተህ ነው የመጣው። ጭራሽ ቤት ተሳስቼ ነው የመጣው። አዎ እሱ ቃልአብ ነው። ባለቤቴ ስሙ ቃልአብ ነው። ስላለፈው ነገሩ ደግሞ ምንም መናገር አያስፈልገኝም። ለማንኛውም እሺ እስካሁን ድረስ በጸባይ እየጠየቅኩሽ ነው፣ እምቢ ብለሻል። ወደ ትክክለኛው እርምጃ ልሄድ ነው። ምንድነው እንደዚህ የምታስፈራራኝ? ምንድነው የምታስፈራራኝ? ያለውን ነገር ነገርኩ። እየተናገርሽ አይደለም? ቅድም መግቢያ ላይም አይተሻል አይደል? አንድ ፎቶ አሳይቼሽ ነበር። ማን የሰጠህ? እሱ ማን የሰጠህ? ከየትም ላገኘው። ይሄ ፎቶ በነገራችን ላይ ማንም ጋር የለም፣ ፖሊሶች ጋር ራሱ የለም። እኔ ጋርና እኔ ጋር ብቻ ነው ያለው። ስለዚህ ምንም የምታመልጭበት አጋጣሚ የለም። ስለዛ ፎቶ እያንዳንዱን እውነት ትነግሪኛለሽ። ከፈለግሽ ካሜራ አስጠፍተን ከካሜራ ጀርባ ማውራት እንችላለን። ምንም ማውራው ነገር የለም። ምንም ማውራው ነገር የለም። እንግዲያውስ በጣም ጥሩ። ስለ ፎቶው ማውቀው ነገር የለም። የምታውቂው ነገር የለም። ባለቤትሽ አይደል እሱ ላይ ያለው ፎቶ ላይ ያለው? የውሸት እንትን ብላችሁ ነው እዛ ኤዲት አድርጋችሁ። በአሁኑ ሰዓት የማይሰራ ነገር የለም። ኤዲት አድርገን አብረው እንደዛ እንትን ብለህ ህይወቴ ልትበጠብጥ ነው አይደል የመጣኸው? ሰው ቤት ዛው ብለህ ገብተህ በዚህ ህይወቴ ልትበጠብጥ ነው? ለምን አለፈላት ነው? ለምን ተደሰተች ነው? እንዴ በአሁኑ ሰዓት እኮ ስንት ነገር ይሰራል። ስለዚህ እሱ ውሸት ነው። እሺ ሰው በቤቴ መጥቶ እንደዚህ ጭራሽ ውጪ ምን በይ እንዴ? አንተ ማን ስለሆንክ ነው እንዴ? እንግዲያውስ ቅድም ያሳየሁሽ ፎቶ አለ አይደል? እሱ የውሸት ነው ሲጀመር ማለት ነው። እሱን ፎቶ ለምን ተስኖት አሳየውና አጠገቡት ያሉት ሚስት ልጆቹን አይተሻቸዋል አይደል? እና ምን ልታረግ ነው? ስለሱ ታሪክ አሳየውና ምናልባት እንዳንቺ እሱም የማያስታውሰው ነገር ኖሮት አላቃቸውም ካለ እንኳን የዘረመል ምርመራ አድርገን እንዴ ምን ማለት ነው ልጆቹ ስለመሆኑ እንዲያውቅና ስለበፊት ታሪኩ እንዲያስታውስ ማድረግ ይችላል። ኧረ እባክህ እንደዚህ እንዳታረግ፣ እባክህ እንደዚህ እንዳታረግ። አንተ ምንድነው የፈለግከው? ለምንድነው ህይወት የምትበጠብጠው? ህይወትሽን እየበጠበጥኩ? አዎ እንዴ አንቺስ የበጠበጥሽ ህይወት እንዳለ አታሰብ። እኔ ምንም ያረኩት ነገር የለም እንዴ እኮ። ስለዚህ ይኸውልሽ እኔና አንቺ አሁን ቀላል ነው፣ እንደራደር። ምንድነው የምትፈልገው? የምፈልገው እያንዳንዱ። ስለዚህ ይሄን ነገር አጥፋልኝ። ይሄን ነገር አጥፋልኝ። እሱ ይጠፋል፣ ችግር የለውም። ስለዚህ እያንዳንዱን ታሪክ ምንም ነገር ሳትጨምሪ ሳትቀንሽ ትነግሪኛለሽ። ይሄን ነገር አጥፋልኝ። አጥፋው። ይሄንንም አወርደው። እሺ ይኸውልሽ ጠፍቷል ካሜራው። ይሄን አጥፋልኝ። እንደምታየው ማይኩም ጠፍቷል። ይሄንንም ወደዛ አድርገው። ጠፍቷልሽ። እስቲ ምንድነው የፈለግከው? እንግዲህ ታሪኩን እስቲ እያንዳንዱን ከመጀመሪያው ጀምሮ ንገሪ። ምንድነው የተፈጠረው? እንዴት ላያስታውስ ቻለ? ስለነበረው ቀድሞ የህይወት ታሪክ፣ አሁን ስላሉት ሚስት ልጆቹ፣ እያንዳንዱን ታሪክ ንገሪ። ልመንህ ግን ምንም አታደርግም አይደለ? እሱን እንግዲህ ያው ከምትነግሪኝ ታሪክ በኋላ መወስን ይሆናል። እንዴ መወስን ማለት ያለውን ነገር እንድነግርህ በአንተ እርግጠኛ መሆን አለብኝ። ይኸውልሽ እኔም መጀመሪያ ያለውን እያንዳንዱን ታሪክ አውቀዋለሁ። ሌላ ነገር ጨምረሽ ግን እንደዚህ ብለህ ይኸውልሽ ሌላ ነገር ጨምረሽ ቀንሰሽ የምታወሪም ከሆነ አውቀዋለሁ። ቅድሚያ ስለማውቀው ማለት ነው ታሪኩን እኮ። ይሄ ነገር ማንም ጋር እንዳይደርስ እርግጠኛ መሆን እፈልጋለሁ። ማንም ጋር አይደርስም። ያው ካሜራ ጠፍቷል፣ ማይኩም እንደምታየው የለም። ስለዚህ ይሄ እውነት ሊቀር የሚችለው በእኔና ባንቺ ብቻ ነው፣ ሌላ ማንም ሳያውቅ። ለማንህ እመኝ። እሱን ካወቅኩት ትንሽ ቆይቻለሁ እና ስሙም ምን ተስኖት ነው የሚባለው? ቃልአብ ያወጣሁለት እኔ ነኝ። እና በፊት ይሰራ የነበረው የባጃጅ ሹፌር ነው። በሹፍርና ነበረ ይሰራ የነበረውና በዛ አጋጣሚ በተከሰተ አንድ አደጋ ያለፈው ህይወቱ ምንም ማስታወስ አይችልም። እና በዛ አጋጣሚ እኔ ደግሞ በሙያዬ የነርስ ነኝ እና በዛ አጋጣሚ ለረዳው እንትን ባልኩበት በዛ አጋጣሚ ነው ያወቅኩትኝ። እና በጊዜው በጣም በከፍ ያለ አደጋ ነበር የደረሰበት። ያለፈውን ነገር ምንም ማስታወስ አይችልም። እና በፊት ደግሞ ሚስትም ልጆች እንዳሉት
አውቃለሁኝ። 2 ልጆች እንዳሉት አውቃለሁኝ። እሱ ግን ስለዚህ ምንም አያውቅም። ያለፈውን ታሪኩ ምንም አያውቅም እና አሁንም ድረስ የሚያውቀው አሁን በቅርብ ያሉትን ነው እንጂ የበፊቱን ነገር ምንም አያስታውስም። እና አሁን ላይ ቢያውቅ በጣም መጥፎ ነገር ነው የሚፈጠረው። ምንም የሚያውቀው ነገር የለም። ከዛ በኋላ በጣም በብዙ እንትን ነው ማለት ከአደጋው በጣም ተጎድቶ ስለነበረ በጣም ከብዙ ጊዜ በኋላ ነው እንደዚህ ሰው ሆኖ ቆሞ ራሱ መሄድ የቻለው ማለት ነው። እና ስራው የባጃጅ ሹፌር ነበር። ስለዚህ ለምንድን ነው እንዲያስታውስ ያላደረግሽው? ማለት ሚስት ልጆች እንዳሉት ታውቂያለሽ፣ የሰውዬ ትዳር እንዳለው ታውቂያለሽ። ስለዚህ ቢያስ እሱ ነገሮች እንዲያስታውስ መርዳት ነው እንጂ ያለብሽ እንዳያስታውስ አድርጎ እንደዚህ ባጭሩ ማስቀረቱ ምንድነው ጥቅሙ? ለኔ ያስፈልገኛል። ለኔ በጣም የሚያስፈልገኝ ሰው ነው። ያለፈው ታሪኩ ከነገርኩት እኔን ጥሎኝ ይሄዳል። ስለዚህ ማወቅ የለበት ከኔ ጋር ነው መኖር ያለበት። ያለፈው ህይወቱ አልፏል በቃ። ሲጀመር እነሱ እንደሞተ ነው የሚያውቁት። ባለቤቱም ልጆቹም በህይወት እንደሌለ ነው የሚያውቁት። ስለዚህ እስከ መጨረሻው ድረስ እንደዚህ ነው የሚቀጥለው። እሱ ምንም የሚያውቀው ነገር አይኖርም። ስለዚህ ይሄ ነገር ይፈጠራል ከሆነ ጊዜ በኋላ እውነቱ ይጋለጣል የሚል ተስፋ አልነበረሽ ነው ወይስ ከዘላለም ይሄ እውነታ ተዳፍኖ ይቀራል ብለሽ ነበር ስታስብ የነበረው? ማን ይናገራል? ማውቀው እኔና እኔ ብቻ ነን። እንዳያስታውስም ያደረኩት እኔ ነኝ ስለምፈልገው ስለሚያስፈልገኝ። ስለዚህ ያለፈው ህይወቱ ምንም አያደርግለትም። አሁን ላይ ከኔ ጋር በጣም ደስተኛ ነው። ስለዚህ ምንም ማውቁ ምንም አይጠቅመው። እነሱም የራሳቸው ህይወት እየኖሩ ነው፣ እሱም እዚህ የራሱን ህይወት እየኖረ ነው። ስለዚህ እነሱ ማወቅ የለባቸው። ሴት ነሽ አይደል? ምን ነው ተጠራጠርክ እንዴ? አይ መጠራጠር አይደለም። ታዲያ ምንድነው ጥያቄው? ማለት ሴት ሆነሽ በዚህ ሁኔታ ሴት ላይ መጨከን ምንድነው ጥቅሙ? እኔ ማንም ላይ አልጨከንኩኝም። ለኔ ያስፈልገኝ ነበረ፣ ከኔ ጋር አደረኩት። ስለዚህ ምንም ያስፈልግ ሌላ ጥያቄ ምንም ያስፈልግ። ልጆች አሉት፣ 2 ሴት ልጆች አሉት። አዎ አሉት። እነሱ ራሳቸው ህይወት እየኖሩ ነው። ይኸውልሽ እናትየው ብቻዋን እያሳደገች እንደሆነች ታውቂያለሽ። እነዚህ ልጆች ደግሞ አባታቸውን ይፈልጋሉ። የአባት ፍቅር ሳያገኙ እንዲያድጉ እያደረግሻቸው። ይሄ ትልቅ ጭካኔ ነው። ደግሞ እያወራሽበት ያለው መንገድ ደግሞ ትልቅ ጀብዱ እንደሰራ ሰው ነው። ምንም ጭካኔ አይደለም። እሱ ከኔ ጋር በስርዓት እየኖረ በፍቅር እየኖረ ነው። እነሱም የራሳቸው ህይወት እየኖሩ ነው። ስለዚህ ምንም እነሱ ጋር ቢሄድ ምንም ያመጣው ነገር የለም። እነሱ ልጆቹ እስከዛሬ እንዳደጉት አሁንም ያድጋሉ ከእናትየው ጋር። ስለዚህ እሱ ቢሄድም ምንም የሚፈጥረው ነገር የለም። ልጆቹ እስከዛሬ እንደቆዩት አሁንም ይቆያሉ። ስለዚህ አሁንም እኮ መሄዱ አይቀርም። እሱ ለምን ይሄዳል? አይሄድም። ሚስትና ልጆቹ ጋር መሄዱ አይቀርም። ለምን ይሄዳል? ከኔ ጋር ነው የሚኖረው። ይወደኛል። ከአንቺ ጋር እንደዚህ አድርገሽው ይሄን ስራ ሰርተሽ እሱ ምንም ያውቀው ነገር የለም። እስከ መጨረሻው ምንም አይሰማም፣ ምንም አያውቅም። ይሄን ታሪክ ካወቀ በኋላም ባሌ ምንም አያስታውስም፣ ከኔ ጋር ያለውን የፍቅር ህይወት ድጋሚ እንደገና ይቀጥላል ብለሽ ነው የምታስቢው? ይሄ የሚነግረው ሰው የለም እንዴ? አንተ አልናገርም ብለኸኛል አይደል እንዴ? እና በቃ እኔ ካልነገርኩ ምንም ያውቀው ነገር የለም። ማስታወስ አይችልም ይሄ ነገር። እኔ ደግሞ እነዛ ልጆች ያቺ ሴት ብቻዋን የምታሳድገው እንድትጎዳና እዚህ በኋላ ያለቀሰች ልጆቹን ካላባት እንዲያድጉ ልጆቹን ካላባት እንዲያድጉ የአባት ፍቅር አግኝተው እንዲያድጉ ፈልጋለሁ። ስለዚህ እኔ ደግሞ ያስፈልገኛል እሱ ከሌለ እኔ መኖር አልችልም። ስለዚህ እነሱ እዛ የራሳቸው ይሄን የሰማ ግብታ ይሆናል። በጣም ተቆረቆርክላት ደግሞ ምን ነው እንዴ? እነሱ የራሳቸው ህይወት እየኖሩ ነው፣ እሱም እዚህ የራሱ ህይወት እየኖረ ነው። ደስተኛ ሆኖ እየኖሩ ነው። ስለዚህ አንተ መተህ መበጥበጥ የለብህም። ህይወቱን አትበጥብጠው። ይኸውልሽ ቢያንስ እኔ ከአንቺ ጋር የተደራደርኩት የተስማማሁት ቢያንስ ሰው ነሽ፣ ሰብአዊነት ይሰማሻል። ቢያንስ ከዚህ ስራሽ ተጸጽተሽ ነገሮችን ለማለፍ ወይም በህጉ መሰረት ነገሩን ለማቅለል ትሞክሪያለሽ ብዬ አስቤ ነበረ። ግን ይኸውልሽ አንቺ ነገሩን ጭራሽ አባብሰሽው ምንም ጭካኔ እንደሌለሽ ስለተረዳው እኔ እኮ ምንም ያደረኩት ነገር የለም። ስለተረዳው ከህይወቱ ተጎድቶ ነበር፣ አዳንኩት፣ አብሮኝ አለ። ስለዚህ ምንድነው እኔ እንደውም ጠቀምኩት እንጂ ምንም ያደረኩት ነገር የለም። ስለዚህ አሁንም እኮ ምንም አልዳነም። ይሄ ሰውዬ እኮ የማስታወስ ችግር አለበት አይደል? ቢያንስ ችግሩ ሊፈታና ሊድን የሚችለው ቤተሰቡን ችግሩ ተፈቷል። እነሱ የራሳቸው ህይወት እየኖሩ ነው እንዴ? ይሄን የሰማ ግብታስ ቢሆን አግብታ ልጆቿን እያሳደገች ይሆናል። አንተ በጣም የኔ ህይወት ያሳስበህ። እኔ እዚህ ጋር ማንም የለኝም፣ ቤተሰብ የለኝም፣ ያለኝ እሱ ነው። ስለዚህ ቤተሰብ እንዳይኖርሽ ያደረገው ስራሽ እኮ ነው፣ ጭካኔሽ። እኔ ምንም ያደረኩት ነገር የለም። እኔ እሱን አዳንኩት እንጂ ምንም እንደውም ፍቅር ሰጠሁት። ይሄኔ እስካሁን ይሞት ነበር እኔ ባልደርስለት ኖሮ። ስለዚህ እንዴት እንዳዳንሽው ስላደረግሽለት ጥሩ ነገር እያንዳንዱ ነገር ይኸውልሽ እስካሁን ስናወራ የነበረው ነገር እየተቀዳ ነው።
ማለት ነው? ይኸውልሽ ካሜራው ማይኩ ሁሉ ኦን ነው ያለው። አምጣው እሱ ነገር አምጣው። ተቀመጪ። ምን ማለት ነው? አምኜህ ነበር እኮ እንዴት እንደዚህ ታደርጋለህ? ስለዚህ እኔም እስከ ዛሬ የለፋውበት ነገር እንዴት እንደዚህ ታደርጋለህ? ይኸውልሽ ሁላ ለማጣት እኮ ስንት ነገር አድርጌያለሁ። እኔም አምኜ የርህራሄ ነገር አሳይቼ ቢያንስ ቀለል ለማድረግ ሞክሬ ነበር። አንቺ ግን ምንም ጭካኔ እንደሌለሽ ሴት ሆነሽ በሴት ላይ እንደምትጨክኝ እኔ ምንም የጨከው ስላየውሽ ምንም ርህራሄ የለኝም። ስለዚህ የሰራሽውን እያንዳንዱን ነገር ምን ተስኖትም ይመጣል። እኔ የምፈልገውን ነገር አድርግልሃለሁ። የምትፈልገውን ነገር አድርግልህ። እሱ ጋር መድረስ የለበትም ይሄ ነገር። እባክህ እሺ በል እባክህ። እኔ አላሳዝንም። እኔ ቤተሰብ ያቺ ሴት አታሳዝንሽም? ያቺ ሴት አታሳዝንሽም? እንዴ እሷ የራሷ ህይወት እነዛ ልጆች ካላባት ሲያድጉ ምንም ህይወት እየኖረች ነው። እየኖረች አይደለም። እባክህ ነገር አጥፋልኝ። እሺ አጥፋውና እኔ የፈለግከውን ነገር አድርግልሃለሁ። አይጠፋም። ይኸውልሽ ልንገርሽ አይደል? ቆይ አንተ ምንድን ነው የምትፈልገው? ካንቺ የምፈልገው ነገር እያንዳንዱን እውነታውን ተናግረሻል አይደል? እሱ ጋር መስማት ይኸውልሽ ተቀርጾ ተቀምጧል እኮ ይኸውልሽ ማስረጃ አለኝ እኮ እንድታጠፋው ነው የፈለግከውን ነገር አድርግልሃለሁ። እሺ በለኝ እባክህ። በገንዘብ ልትደራደሪ? እኔ የፈለግከውን ነገር አድርግልሃለሁ። እሱ ግን መድረስ የለበትም። እሱ ጋር መድረስ የለበትም። መስማት የለበትም። ህይወቴ ምስቅልቅል ነው የሚለው። እባክህ ጥሎኝ ይሄዳል። አሁንስ ምስቅልቅል አላለም ህይወትሽ? እባክህ አሁን በፍቅር እየኖሩና ያኔ ገና እሱን እንደዛ ማድረግ ስትጀምሪ ነው ህይወትሽ የተመሰቃቀለው። አንድ ቀን ይሄ ነገር ይጋለጣል ይፈጠራል ብለሽ አላሰብሽም ነበር? ሁሌ በዚህ የጭካኔ ተግባርሽ እኖራለሁ ብለሽ ነበር የምታስቢው? እንደዚህ አታርግ። እኔ የምትፈልገውን ነገር አድርግልሃለሁ። ለምን እሺ አትለኝም? ይሄን ነገር ወደዛ አድርገው እባክህ። ይሄን ነገር አጥፋው እባክህን። እሺ በምን እንስማማሽ? የፈለግከውን ነገር አድርግልሃለሁ። ምን እንደምታደርግልኝ? የፈለግከውን ነገር አንተ የሚያስፈልግህን ነገር ሁሉ አድርግልሃለሁ። እሱ ግን ከኔ መለየት ይኸውልሽ እኔ ደግሞ መሆን ያለበት ነገር ልንገርሽ። ይሄ ሰውዬ እንዲያስታውስም ወደ ጤናውም እንዲመለስ ግዴታ ቤተሰቡ ጋር መመለስ አለበት። ይኸውልሽ አልተመለሰም። አሁን ህይወት እየኖሩ ነው እባክህን። እሱ ደግሞ ከኔ ጋር በፍቅር እያየሁ አይደል እንዴ? አሁን ጤነኛ ነው፣ ደስተኛ ነው። እሱ ደግሞ ከኔ አትውሰድብኝ። እኔ ያለፈውን ነገር ነግሬሃለሁ። ህይወቴ በጣም የተበላሸ ነበር። በሱ ምክንያት ነው ይሄን ህይወት ያገኘሁት። እንዳስታውስ እኮ ጭንቅላቱን ስትመርዥና ስትጎጂው ነበር እኮ ከኔ ጋር እንዲሆን ነው። እኔ ሌላ ቤተሰብ የለኝም። እነዛ ቤተሰቡስ እነሱ እየኖሩ ነው አልኩህ እንዴ? ስለነሱ በጣም እንዴ ስለኔ አታስብም እንዴ? የኔ ህይወት አያሳስብህም? እባክህን አሁን ይሄን ነገር አጥፋልኝ እባክህን። እኔ የፈለግከውን በገንዘብ ምን የፈለግከውን ነገር አድርግልሃለሁ እባክህን። ይኸውልሽ እኔ ከተጎዱ ሰዎች ጎን የምቆም ሰው ነኝ እንጂ እንዳንቺ አይነት ጨካኝና አስመሳይ ሰዎች ከእናንተ አጠገብ የምቆም ሰው አይደለሁ። ልንገርሽ አይደል? ስለነሱ ብቻ ነው የሚያሳስብህ? ስለነሱ ነው የሚያሳስበኝ። ስለአንቺ ምንም አያሳስበኝ። ከሱ ውጭ እኔ አሁን የበፊት ህይወቴ እንደገና ከሰራሽው ስራ አንጻር ምንም አያሳስበኝም። ልንገርሽ አይደል? እባክህን አሁን ለምን እሺ አትለኝም? ሌላውን ነገር ቶ እኔ የፈለግከውን አድርግልሃለሁ። ቃልዬ ብቻ ይሄን ነገር እንዲሰማ አልፈልግም እባክህ እኮ። ይኸውልሽ እኔም እንድስማማ ከፈለግሽ ቃላብ ይመጣል እንዴ? ቃላብ ለምን ይመጣል? ቃላብ ይመጣና እያንዳንዱ ነገር ትነግረዋለሽ። ያለውን ነገር ከኔ ጋር ያለበለዚያ በምንም አይነት መልኩ ነገሩ ሊቀልልሽ አይችልም። አሁን እኮ እንድንስማማ እያደረኩሽ ነገሮችን ቀለል ለማድረግ እየሞከርኩ ነው። እሱ ጋር ይሄ ነገር መድረስ የለበትም። እሺ ከዛስ? ይሄ ነገር አጥፋው እባክህ። እኔ የፈለግከውን እሰጥሃለሁ፣ የፈለግከውን ነገር አደርግልሃለሁ። ይሄን ነገር አጥፋው። እሱ ጋር መድረስ የለበትም እባክህ። ህይወቴ ትዳሬ ሁሉ ነው የሚመሰቃቀለው። እባክህን እሺ በለኝ እባክህን። ለምን አሰማኝም ወንድም? እባክህ እኔ የፈለግከውን ብሩን የፈለግከውን ነገር አደርግልሃለሁ እባክህን እሺ በለኝ። ከፈለግክ ደግሞ እኔ አብሬህ መሆን እችላለሁ። ጥሩ ጊዜ እናሳልፋለን። ስለዚህ እሺ በለኝ። በመጀመሪያ ደረጃ እጅሽን ከላይ ላይ አውርጂ። ምንድን ነው አንተ የምትፈልገው? ምንድን ነው የምትፈልገው? ካሜራማን ይኸውልህ የምታስረውትን አስገባልኝ። ካሜራማን አንተ ምንድን ነው የምትፈልገው እንዴ? ከዚህ በላይ ምን እንደሆነልህ ነው የፈለገው? የምታስረውትን አስገባልኝ። ካሜራማን ሄሎ፣ ምንድን ነው ያደረጋችሁ ያላችሁ? ምንድን ነው የምትሰሩት? ሄሎ፣ ምን አንተን ብሎት ነው? ይኸውልህ ሚስትን ያዝልኝ። አንቀሽው ነበር። ኧረ እኔ ምንም አላደረኩትም። እያወራን ነበር። እያየሁ እኮ ነው። እኔ እኮ ያስጣልኳችሁ ምንድን ነው በመሀላችሁ እየተፈጠረ ነው? ምን አታስረዱ? አይዞህ ትንብ ውሃ አምጣለህ። ና ቁጭ በል። ና ቀልይ ቁጭ በል። እሺ ተረጋጋና ቁጭ በል። ኧረ ምንም ማለት ነው። አወራን ነበረ በቃ አወራን ጨረስን። እንደዚህ ነው ንግግር? አስረዳኝ እስኪ አንተ ምንድን ነው እያደረጋችሁ ያላችሁት? ስለተፈጠረው ነገር እንግዲህ እኔ ከምነግርህ ይልቅ እሷ የነገረችኝ ታሪክ አለና ሙሉን ነገር እሷ ብትነግርህ ነው የሚሻለው። ምክንያቱም እኔ ተናግሬ በዚህ ሁኔታ አንቀሺ ነገሩን አጋነ ትን ብሎሃ እንደ አንተ ደግሞ ምንድን ነው ነካው? አንቀህ ነው? ተመልካቾች አንቀህ ነው? ሰው እንዳለው እንኳን ታውቃለህ። እናንተ ባትኖሩ ኖሮ አንተ ባትኖር ኖሮ አንቀሃለች። አንቃት ገለኝ ነበር። ደበቃችሁ ነገር አለ? ኧረ ምንም አልደበቅንም።
ማናቅ ደረጃ ምን አስደረሳችሁ ታዲያ? አይ አይደለም ትን ብሎት እኮ ነው። ትን ብሎት እንደዚህ ትንታለ ትን ብሎት ነው ይወጣይቀው። አይ ምንም አላረኩትም። እያወቅኝ እንደዚህ እኮ አላረክም። አሁን እኮ ማላቅ ሰው ይሆንሽብኝ ነው። እኔ እኮ በቃ አዲስ ሰው ነሽብኛል። እንዴት እንዴ በቃ ያለውን ነገር አወራን ድንገት ተናለው በመሃል ምንድነው? እሺ እስካሁን ስለምን ስናወራ ነበር? እኔና አንቺ ስለ ፍቅር ህይወታችን አወራን። ስለ ፍቅር ህይወታችን አይደል? እየተቀረጸ ነበር ታስታውሻለሽ? ካሜራው ሳውንድም ኦን እንደነበረ ታውቂያለሽ አይደል? ይሄ ሰውዬ ግን ለምን አታስወጣው? አሁን ይኸውልሽ እግርሽ ሁላ ያስጨነቀኝ ነው። ለምንድን ነው የማታስወጣው? ማወቅ አልቻልኩም። ይኸውልሽ መላ ሰውነትሽ እግርሽ ሁሉ እየተንቀጠቀጠ ነው። ስለዚህ የባሰ ነገሩን አንተ ማነግረኝ ከሆነ ቤት ለቀውጣልኝና እሷን ጠይቃታለሁ። ምንድነው ችግር? ያለውን ነገር እኔ እናንተ እናወራለን። እሱ ግን ይውጣ። ያለውን ነገር እናወራለን። አንድም ነገር ሳትደብቅ ምንም አልደብቅም። አወራዋለሁ። ያወኩለት በእኔና አንቺ መሀል የሚፈጠረው ከባድ ነገር የለም። ምንም ነገር ደግሞ ቃል ገብተህልኛል። ምንም ቢፈጠር ጥለኸኝ እንደማትሄድ እሱ ምንም እንዳታምን ምንም ቢልህ እንዳሰማ። እንግዲያውስ እሷ መናገር ካልፈለገች እኔ እውነቱን ልንገር እንዴ ምንድነው የምትነግረው? ያለውን ነገር ደስ ነው የሚለኝ። ምንድነው የተደበቁን ነገር ማወቅ እፈልጋለሁ። ምንም የተደበቀ ነገር የለም። እኔ ፍቅር ስላልተደበቀ ነው እንደዚህ የምትሆኚው? አይ እኔ እኮ ድንገት ሲመጣ እኮ እንትን ብሎ ደንግጬ እኮ ምንድነው ድንገት ስለመጣ ዝም ብሎ እዛው ብሎ ሲገባ ለዛ ነው እንጂ የደነቀቱ ምን ነገር እኮ የለም። ምን ተለውጣል እኮ ባሪሽ ራስሽን አይተሻል? አይ ድንገት ስለመጣ እኮ ነው እንጂ ምንም ነገር የለም። ምንም ነገር የለም። ይኸውልህ እንግዲህ ምንም ነገር የለም። እሺ ምንም የተፈጠረ ነገር የለም። ያለውን ነገር ደግሞ አብረን እኔ ሁለታችን እናወራለን። እሱን ግን አስወጣው። ለምን ይወጣል? ማወቅ አለብኝ ነገር አለ። የሆነ የተፈጠረ ችግር አለ። ማወቅ አለብኝ። ምንድነው? ምንድነው? የሆነ ነገር ማርጋት ይኸውልህ ማወቅ ያለብህ ነገር እኮ ንገረኝ። ማወቅ ያለብህ ነገር ታስረዳኝ የምችለው ነገር ካለ ንገረኝ። እሺ ላስረዳ፣ ተረጋጋ። ይኸውልህ አንተ ወጥተህ በነበርክበት ሰዓት ለረጅም ሰዓታት ከሷ ጋር ስናወራ አይቻችኋለሁ። ተያይዛችሁ ባለቤቴ የደበቀች ነገር እንዳለ ውስጤም ነግሩኝ። የሆነ አረጋችሁ ነገር ላስረዳ እኮ ነው እንዴ። እሺ ይኸውልሽ ተረጋጊ። ይኸውልሽ አስቀምጪውና እናወራለን። እሺ ተረጋጊ። ይኸውልሽ ቆይ አስቀምጪው፣ እንድታስቀምጥ ንገራት። እሺ ይኸውልሽ ተረጋጊ። ምን ሆነሽ ነው? ምን ያደረግሽ?